እንግዲህ እንደምታዩት ገጠር እየሄድን ነው። የውሃውን ፏፏቴ ድምጽ ሰምታችኋል። ዛሬ እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? የሰላም ነኝ አልሐምዱሊላህ። ቪዲዮ ላይክ እያደረጋችሁ ጀምሩላለሁ። እንግዲህ እንደምታዩት ቅጠሎቹ ለምልመዋል፣ አረንጓዴ ሆኗል ማለት ነው። ያው ኢትዮጵያ ላይ አሁን ላይ ሚያዝያ አይደለ ዝናብ አለ። በተለይ አሁን ከአሱር በኋላ ዝናብ አለ። ዛሬ እንደውም ጠዋት ላይ ነው የጣለው ዝናቡ ማለት ነው። እና ዝናብ ስላለ ይሄ ሁሉ ደረቅ ነበረ። አሁን ግን እንደምታዩት አቆጥቁጧል ማለት ነው። እና በጣም ነው ደስ የሚለው። ይሁት አረንጓዴ ለብሶ እንዴት እንደሚያምር። ሀገራችን እኮ ወላሂ ፍቅር ነው እንጂ ያጣ ነው። ለምለም ሁሉ ነገር ይገኛል። ፍቅር ግን የለም። ፍቅር ስለሌለ አላህ ደግሞ በረከቱንም አስቶታል። የዘመር ፍቅር የለ፣ የሰው ፍቅር የለ። ኢትዮጵያ ላይ የሚያስጠላው ያ ነው እንጂ ወላሂ ማሻአላህ። እና አሁን ዛሬ ደግሞ ሰርግም አለ ራስም አለ። እንግዲህ መጀመሪያው ወደ አራሱ ቤት ነው እየሄድን ያለ ነው። ትንሽ ራቅ ይላል ሰርግ ቤት። ሰው ካገኘን እንልካለን ተባብለን ነው የመጣ ነው። ካላገኘን እንሄዳለን። ሰው ካገኘን ግን ብር ነው የምንልከው። በጣም ሩቅ ነው። ዋጋበት አለ እዚህ ጋር ቁጭ አልኩኝ በመሀል ደክሞኝ ማለት ነው። እና ሰው ኑሮ ውድ ነው ይባላል። አሁን ኑሮ ውድ ነው፣ ግን ደግሞ ሰው ከመደገስ እሁድ መጥቶ 2 ሰርግ 3 ሰርግ ምናምን አለ። በቃ ሰው እኔ እንጃ ተጥሎ ራሱ እንደው ከፍተኛ እኮ ተብሎ 200 ነው ዘመድ የተባለ ነው ከዛ በላይ የሚጥለው። እና ምን ያክል እንደሚያዋጣቸው ራሱ አታውቁትም። እና በጣም ነው ሰርግ ያለው። ይደገሳል ሰርግ። በገጠሩ ብትሄዱ ድግስ አለ፣ በከተማም ብትሄዱ ድግስ አለ። በተለይ ከተማ ላይ በጣም ድግስ አለ፣ ይደገሳል ማለት ነው። እና ሰው ኑሮ ተወዷል ይላል፣ አዳሜ ግን ይደግሳል ማለት ነው። እና አሁን እኛ የምንሄድባቸው 2 ወንድምና እህቶቹ በአንድ ቀን ነው የሚዳሩት። ሴቷ ስትወጣ ፀሐዩ ፀሐይ እንዳይመስላችሁ እንደዚህ ያላበኝ ላብጅ ፀሐይ ለብኝ ነው። ደግሞ ድንጋይ ላይ ነው የተቀመጥኩት፣ ጥላ ምናምን የለም። እና እንደዚህ እኮ ነው እየሄድን ያለነው። በቀሩም ደግሞ የሚረዳችሁ የለም። ኮርታ ቀረሽ ምናምን አረብ ሀገር ሄድኩ ብላ ነው ወይ ምናምን ታውቃላችሁ። የእኛን ሀገር ወሬ ማለት ነው። በጣም ነው እንትን የሚላችሁት። መንገዱ አረንጓዴ ነው። እና ልብስ ይዘናል። ለሰርግ ቤት ቢጃማ ይጣላል ለሴቷ፣ ለወንዱ ያው ብር እናስመዘግባለን ብለን ይዘናል። ለእናቴ ማለት ነው። እኔ ብር ነው የማስመዘግበው፣ እናቴ ደግሞ ቢጃማ ልካኛለች። ቢጃማ ይጣላል እኛ ጋር ኢትዮጵያ ወደ ምንድነው ወደ ወሎ አካባቢ ቢጃማ ይጣላል። አሁን ላይ ድሮ ነዶ ልብስ ነበር አይደል የሚጣለው። አሁን ደግሞ ቢጃማ ነው የሚጣለው ማለት ነው። ቢጃማ ያው ከፍ ሲል እቃም ምናምን ይጣላል። እቃ በጣም ውድ ስለሆነ ቢጃማችሁን በ550 ብር ያለ ሻርፕ ወይ 600 ይሏችኋል አንዳንዶቹ። ያችን ትገዙና ቅርብ ዘመር ከሆነ ማለት ነው ቢጃማችሁ ትጥላላችሁ። አይ ደግሞ ያላችሁ ከሆነ እንደዚህ እቃ የሚያስጥላችሁ ከሆነ ደግሞ 1000 2000 ብር 2000 ብር ነው በቃ ዝቅተኛ ለነቃ ብላክ መገዳራ ከዛም 2000 ብር ይገዛል። ተደራቢ 3000 ምናምን ትገዛላችሁ ሰሃን ምናምን ማለት ነው። ሰርቪስ 1500 ነበር፣ አሁን 2000 ብለዋል። እቺ እኮ የናፍጣ ጦት ያልጨመረበት እቃ ላይ የለም። እንደውም በዚሁ አጋጣሚ በባለፈው ማለት ነው ኑሮ ውድ ነው አትበይ ምናምን። እኔ እኮ ኑሮ ውድ ነው እዛው ቀሩ አልኩ። ኑሮ መቼም አይረክስም። ከአመት አመት እየጨመረ ከወር እየጨመረ ነው የሚሄደው። እኔ ባለፈው አሁን ከአራት ቀን በፊት ነው ቪዲዮ የሰራሁላችሁ። አሁን ከአራት ቀን በፊት የሰራው ቪዲዮ ላይ ማለት ነው እያንዳንዱ ሰራሁት እቃ ላይ ሌላ ሰው ብታስጠይቁ ማለት ነው 50 ብር ምናምን ተጨምሮበታል። 40 ብር 50 ብር እያንዳንዱ እቃ ላይ 11 ሳምንት ሳይሆነው ማለት ነው። እና ኑሮ ይጨምራል እንጂ አይቀንስም። ግን መጥቶ መጋፈጥ እስከ መቼ ኑሮ ተወዷል እያለን እዛ የምንኖረው ማለት ነው። መጥቶ መቀላቀል። አሁን ከኔ በፊት የመጡት ምንም አይመስላችሁም። እኔም አሁን አልሐምዱሊላህ እየለመርኩት ነው። አሁን ወደ ጉዞ ስለገባሁኝ ማለት ነው ተነሳና እንዳካረፍንበት አሁን ደግሞ ወደ መንገዳችን ገባን ማለት ነው። እዩት አያምርም? ግን የገጠር ልጅ እንደዚህ የሆናችሁ ወይም ደግሞ ይሄን አካባቢ የምታውቁ እስኪ በኮሜንት ጻፉልኝ። የት ይመስላችኋል? በዚህ አጋጣሚ የዚህ ሀገር ልጆች ካላችሁ የምታዩት ማለት ነው። ወጥ መንገዱ እዛ ጋር 3 ነን የምንሄደው። ከፊት አልሆነኝ ከኋላ ሆኜ ነው የምቀርጠው ማለት ነው። እና
መንገዱ ይሄን ይመስላል። ስንመለስ ዘዝቀት፣ ስንሄድ ደግሞ አቀበት ነው። ስንመለስ ወደ ቤት ደግሞ ቁልቁሉ እዛ ማረቆ ቢታይ ቆርቆሮ ቤት ነው የምንሄደው። ያችሁት እዛ ማረቆ ቆርቆሮ ቤት ነው ያራሱ ቤት። ሲቀጥል ናቸው መንደሮቹ አልፎ አልፎ እዛ ናቸው። ግን እንዴት ሰርግ እንደደገሱ ራሱ ይገርማል። ውሃቸው በጣም ሩቅ ነው። በግመል ይቀዳሉ እንጂ ለሰርግ በጣም ከባድ ነው። ይህ ታርሷል። እርሻ ለመያዝያ ማሽላ ታርሷል። ማሾ ተዘርቷል። ስንዴ ተዘርቷል። አንዳንድ ማሽላም የዘራም አለ። የምታዩት አሁን ታርሶ የተዘራም አለ፣ የበቀለም አለ። በደንብ ስለማይታይ ነው እንጂ ማለት ነው። አያችሁት? አሁን አልሐምዱሊላህ ወደ ቤቱ እየደረስን ነው። ያት እዚህ ወፍ ቆሎ አያችሁት? ወፍ ቆሎ መቼም አላውቅም የሚል የለም። የገጠርም የከተማ ሆናችሁ እኛ እንኳን የከተማ ልጆች ነን። የወፍ ቆሎ እናውቃለን፣ እንበላ ነበረ ድሮ። ፍሬ እኮ አለው ጥቁር ፍሬና ያን ጥቁር ፍሬ ይዘን ጥቁር ሲል ሲደርስ ጥቁር ይላል፣ ግን አረንጓዴ ነው ፍሬው። ሲደርስ ነው ሲበስል ጥቁር ይላል። ያን እንበላ ነበረ በዛ በደጉ ጊዜ ማለት ነው። አሁን እንኳን የሚበላ ያለ አይመስለኝም። የገጠሮቹ ራሱ የሚበላ አይመስለኝም። እኛ በፍቅር ነበረ የምንበላው። ሁላችሁ አሁን ደረስ እያልን ነው። የሀገሬ ሰው ጋር ነው የምንሄደው፣ የሚያውቀው መንገዱ። እኛም ብዙ ጊዜ መተንበታል፣ ግን ምንም ስለማንለው ዘመድ አብሮ ተከትሎናል። የሚያውቅ ሰው አካባቢ የሚኖር አጋጣሚ እና አሁን እንግዲህ የተቀራረብን ነው። ካመቸኝ የሚቀርበው ምግቡ ምናምኑን ራስ ጥያቄ መቼም ገንፎ ነው የሚያቀርቡትና እንጀራ ገጠር ላይ እንደዛ ነው። ቀርጽላችኋለሁ ከተመቸኝ ማለት ነው። ሰርጉ ቤት ከሄድኩ ግን ኢንሻአላህ በደንብ እሰራለሁ ቪዲዮ። ግን ትንሽ አቀበት አለ ከምንሄድበት አሁን ወጣ ያለ ነውና አቀበት ስላለው ይቺ ወንዝ ሞልታ፣ በነገራችን ላይ ይቺ ወንዝ በባለፈው ሞልታ ማለት ነው። ሀርቡ ላይ የተወሰደው ልጅ ይሄ ወንዝ ነው የወሰደው። ይሄ ወንዝ ሞልቶ ባርመንጥቅ ማለት ነው። ባርመንጥቅ አርጎ የሚሄድ ወንዝ ነውና አንድ ህፃን ልጅ የ8 ዓመት ልጅ በጣም ነው የሚያሳዝነው። ወላሂ አድነኝ አባቴ እያለ ነው የወሰደው። ሌላም ደግሞ አስክሬን ተገኝቷል፣ ማንነታቸው ያልታወቀ ማለት ነው። ፖሊስ ጣቢያ ነበሩ እና በጣም ትንሽ ውሃ ትመስላለች። ድንጋይ ስለሆነ ቶሎ ነው የምትገለው። በቃ ጎርፍና እኮ አሸዋ ነው፣ ምንም አይጎዳም። ያው ውሃ ይገታል እንጂ ይሄ ግን ፍጥፍጥ አድርጎ ነው የሚገለው፣ ድንጋይ ብቻ ስለሆነ ማለት ነው። እና በጣም ስትሞላ በጣም ባለጌ ወንዝ ናት። ይቺን ይሄኛ የምንሻገረው ነው ማለት ነው። በላይ ነው አሁን ይሄን ተሻግረን ነው የምንሄደው። እና እንግዲህ ወደ ቤቱ እየደረስን ነው። ያው ሌላ ነገር የገጠር ሰው እንዳይመስላችሁ ሌሎች ሰዎችን በር ላይ አይተናልና ከመቀርጽላችሁ አይመስለኝም። ላጥፋው እችላለሁ። ቪዲዮውን ላይክ እያደረጋችሁ ጀምሮ ስላለሁኝ እኔ ከዚህ ወሰናበታችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።